እሱ ዝግት ድፍን ያለ ወደ እውነት የማያመጣ ያንን እንድትሸመድጅ ብቻ መምሩ ከተነፈሱበት ላይ እየተነፈስሽ ካረፉበት ላይ እያረፍሽ ያንን የምታጠኝ ነሽ እንጂ ይሄ ለምን ያ እንዴት ይሄ እንዴት ምንበልሽ የምትጠይቅበት እድልም የለም። እነዚህ ድርሳን ገድል ሰባኪዎች ጸጥ ሊሉ ይገባቸዋል። በቃ ማርያም የማታውቀው የጌታይነት ያላየችው የሷ ክብር ያልሆነ እሷን የማይገልጥ እንዲሁም የሚያዋርድ ነገር በቃ መጠርግ አለበት። ለምንድን ነው ታምረ ማርያም የማንማረው? ኮሌጅ ውስጥ ወደ 13 ሳብጀክት እንማራለን። ከዚያ ውስጥ ግን ታምረ ማርያም የሚባል ትምህርት የለም። እዛ ጊዜ ጀምሮ ራስዎትን ለወንጌል እንደሰጡ ነው የማስበው። ዛሬ አይደለም የተገለጠው፣ ዛሬ አይደለም ያመጣው ይሄ ነገርና እውነት የበራልኝ 86 ዓመተ ምህረት ኮሌጅ በገባው በሁለተኛ ዓመቴ ላይ ነው እውነት የበራልኝ። ምንድነው የተጋጨው? እኛ ህገ ቤተክርስቲያን እንደጣስን ረብሻ ሁከት በመፍጠር አካል ሁሉ በማጉደል ተብሎ እኮ ሪፖርቱ ላይ ተነበበ። ሰንበት ተማሪዎቹ 10ኛ ዓመት ይሁን ዓመት በዓል የሰንበት ትምህርት ቤቱን ያከብራሉ እና ልዩ ዝግጅት ተብሎ ነው ደማቅ ፕሮግራም። እዚያ በዓል ላይ የሰንበት ትምህርት ቤቱ የበላይ መምህር ተብሎ የተመደበው የኛ ጓደኛ የኛን ሊቀ ጳጳሱን እና እኛን በትምህርት ቤቱ ሚኒባስ ሂደን ደመቅ አድርገን በዓሉን እንድናከብርለት ጋበዘን እና ጳጳሱ ሲሄዱ እኛን ሰብስበው ይዘውን ሄዱ። ጥሩ ቦታ ተሰጥቶን ፕሮግራሙን እንከታተላለን እና ድራማ ቀረበ። ድራማው የእግዚአብሔር ፕሮግራም ነው፣ ሳይታሰብ ይመጣ አይደለም። ከነገሩኝ አንጻር ከወጡበት ነገር አንጻር እንኳን እግዚአብሔር ለዚህ ቀን ስለሚፈልጉት ነው ያስወጣሁት። እንግዲህ ድራማው መልእክቱ ይሄ ጴንጤዋን ለመቃወም ኦርቶዶክሶች የጽዋ ማህበር መጠጣታቸው ጥሩ ኦርቶዶክስነት ለቤተክርስቲያኒቱ ጥሩ ጠበቃ እንደሆነ አድርገው ነው ድራማውን የሰሩት የነበረ። የ4 ኪሎን ታቦት ሰብስቤ 4 ኪሎ ላይ በከምረው ምንም አያደርገኝም። ይቃጠል አላልኩም፣ በርግጥ ምንም አያደርገኝም። ደቂቃ ቀደም ብላ እሷ በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ የተገለበጠ ይሁን ይመታ በኢየሱስ ስም እግዚአብሔር ሆይ በልጅ በኢየሱስ ስም ያለች የዚያን የበዓል ፕሮግራም ስታወግዝ ስትቃወም ስትጸልይ ነበር። እኔ እስር ቤት ታስሬ ነበር። ከዚህ በፊት ቃሊቲ ነበርኩ 7 ወር። ከዚያ በርካታ መነኮሳት ታስረዋል። ዘመድ ቢከዳኝ አይጨንቀኝ፣ ወዳጅ ቢከዳኝ አይገደኝ፣ አንተ ብቻ አትተወኝ አትጣለኝ። ሰራተኛ ብሎ ካስገባት ልጅ ወልዶ ታቦት ሰርቆ ገንዘብ ዘርፎ እስር ቤት ሳነሳ እስር ቤቱ ነው አውቀው ዞር አደረጉት። በርግጥ ግን ያው እኔ አላልኩትም ነበረ። እውነት ለመናገር ዞር ላደርገው ፈልጌ አይደለም። እሱ ስለ ድንግል ማርያም ያነሳሽው ነገር ውስጤን ስለነካኝ እኔ እንዲሁ ኩራት ተሰምቶኝ እውነት የለምሽ መከሰስ ኩራት ተሰማኝ፣ ደስታ ተሰማኝ። ለታምረ ማርያም ነው ክብር የምንሰጠው፣ ለድርሳናቱ ለገድላቱ ነው ክብር የምንሰጠው። ያንን ነው የምንጸልየው፣ ያንን ነው ልምምዳችን ከዚያ ጋር ነው። በየቀኑ የሚነበቡትን ገድላትና ድርሳናት ሸምድደን ነው መድረክ ላይ መስበክ የምንፈልግ የነበረው። ኢየሱስ ያው ወንጌል ኢየሱስ አይደለም። እስኪ ወንጌል ስበኩልኝ። ጸጋው ወደ ውስጥሽ እንዲገባና ቦታ እንዲይዝ እሺ ብቻ ድንግሊቱ እንደ ቃል ይሁንልኝ ስትል ነው ቃል ወዲያውኑ በዚያች ቅጽበት የተጸነሰ። ስለዚህ ወንጌላውያን ወንጌል የገባቸው ሁሉ ማለት ነው ይህንን በደንብ አድርገው ሊሰብኩት ይገባል። በደንብ አድርገን የሐዲስ ኪዳን ሰዎች ምን አይነት ሰዎች መሆን እንዳለብን ከቃሉ በትክክል ስለተረዳ አባታችን በእውነት ኦርቶዶክሳችን ተደፍራ እመቤታችን ተክዳ ድርሳናት ገድላትን አቃሉ ታምረ ማርያምን አልቀበልም ብሎ ምንም ያላሉት ነገር የለም። አወረዱት። ፖሊሶቹ የታቦት ሌባው ነው የሚሉሽ አባ ገሌ ያን እንደሆነ ምን አባ ይባላል እሱ የታቦት ሌባ አይደል እንዴ? ፖሊሶቹ ራሳቸው በመነኩሴ ምርር ብሏል ድንግል ማርያምን ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ይህ ብጽዕና ማንም አይወስድባት። የጌታዬ እናት ሆና እንዴት ነው ድንግል ማርያም ብጽዕና ማልሰጣት? ነገሯቸው። ፖሊሶቹም አመኗቸው፣ ይዘውኝ እንደሚሄዱ አመኗቸው። እሱ ራሱ ይመጣላቸዋል። ስለዚህ ፖሊሶች ፈልገው ነበር ካልነው የት እንደሆነ የፈለጋችሁበትን አድራሻ ንገሩንና እሱ ራሱ እንኳን ይመጣላችኋል፣ ግን እኛ እናመጣዋለን ብለው ያን የታሰርኩበት ቅዱስ ወንጀል ተማሪው ሁሉ ጊዜው ምን ይፈጠር ይሆን እያለ ይጠብቃል።
አንተ ወደል መነኩሴ ቢሮ መተህ ጽጌን የከሰስከው እስቲ አሁን ንገረን እስቲ ምንድን ነበር መተህ የነገርከኝ አሉና እኔ መፈታታችን እኛን አይደለም የጠቀመን እውነት ለመናገር በትልቁ ቤተክርስቲያን ይዞ የጠቀማት አሁንም ዛሬም የምናገረው